በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤትዎን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። በአሜሪካን ሀገር የሚኖር አንድ ኢትዮጵያዊ የ140 ሚሊዮን ብር ሎተሪ አሸናፊ መሆኑ ተሰማ። ግለሰቡ በ$20 የቆረጠው ሎተሪ በሚሊዮን ዶላር አንበሽብሾታል ተብሏል። በኢትዮ ጅቡቲ መስመር በየዓመቱ እስከ 250 ሺህ ኢትዮጵያውያን ከሀገር እንደሚሰደዱ ታወቀ። በህገወጥ የጉዞ ወኪሎች ለሥራ ስምሪት የሚላኩ ዜጎች ለስቃይ እየተዳረጉ እንደሆነ በጥናት መረጋገጡ ተነገረ። በኢትዮጵያ ከሚገኙ ከ40 በላይ ዩኒቨርሲቲዎች ውስጥ መስማት ለተሳናቸው ተማሪዎች የምልክት ቋንቋ አስተርጓሚዎች የቀጠሩት 5 ብቻ መሆናቸው ታወቀ። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች የሚሰጠውን የምግብ ድጋፍ ከቀናቶች በኋላ ሊያቋርጥ እንደሚችል አስጠነቀቀ። በደቡብ አፍሪካ የ6 ዓመት ልጇን የሸጠችው እናት የዕድሜ ልክ እስራት ተፈረደባት። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በአሜሪካን ሀገር የሚኖር አንድ ኢትዮጵያዊ የ140 ሚሊዮን ብር ሎተሪ አሸናፊ መሆኑ ተሰማ። በአሜሪካን ሀገር ሜሪላንድ አካባቢ ነዋሪነቱ የሆነ አንድ ኢትዮጵያዊ የ1 ሚሊዮን ዶላር ሎተሪ እንደወጣለት ነው የተሰማው። ነዋሪነቱ በሜሪላንድ አካባቢ የሆነው ኢትዮጵያዊ ስደተኛ ጎልድ ረሽ 777 በተባለው ሎተሪ አማካኝነት የ1 ሚሊዮን ዶላር እድለኛ መሆኑ ታውቋል። ስሙን ለመገናኛ ብዙሃን መግለጽ ያልፈለገው ይኸው ኢትዮጵያዊ ሜሪላንድ በሚገኘው የሎተሪ አስተዳደር ትላንት በመሄድ የ1 ሚሊዮን ዶላር እድለኛ መሆኑን ለአስተዳደሩ ማሳወቁንም ገልጿል። ግለሰቡ ከፈረንጆቹ 2017 ጀምሮ ይህንን ሎተሪ ቆርጥ እንደነበርም መግለጹ ተሰምቷል። በ$20 የቆረጠው ሎተሪ በሕይወቱ አስቦት የማያውቀውን ገንዘብ እንዳስገኘለትም ለመገናኛ ብዙሃን ገልጿል። በኢትዮ ጅቡቲ መስመር በየዓመቱ እስከ 250 ሺህ ኢትዮጵያውያን ከሀገር እንደሚሰደዱ ተሰማ። የሴቶችና ማህበራዊ ጉዳይ ሚኒስቴር በየዓመቱ በኢትዮ ጅቡቲ መስመር ከ150 ሺህ እስከ 250 ሺህ የሚደርሱ ኢትዮጵያውያን እየተሰደዱ መሆኑን ለአሃዱ ሬዲዮ ገልጿል። ዜጎች በህገወጥ መንገድ ሀገራቸውን ጥለው በመሰደዳቸው ለተለያዩ ሰብአዊ የመብት ጥሰቶች እየተጋለጡ እንደሆነም ገልጿል። የህዝብ ቁጥር መጨመርና በገጠሩ አካባቢ በቂ የእርሻ መሬት አለመኖር ለችግሩ መባባስ እንደ አንድ ምክንያት እንደሆነም ሚኒስቴሩ ይፋ አድርጓል። ስደት ላይ እያሉ በተፈጥሯዊና በሰው ሰራሽ ምክንያቶች ህይወታቸው የሚያልፉ ዜጎችም ቁጥራቸው ቀላል እንዳልሆነ ሚኒስቴሩ ገልጿል። መንግስት ለስደት አመቺ በሆኑ ድንበሮች ላይ ጥብቅ ቁጥጥር እንዲያደርግም ጥሪ አቅርቧል። ህገወጥ የጉዞ ወኪሎች ብቁ ያልሆኑ ዜጎችን ለውጭ ሀገራት የሥራ ስምሪት በመላክ ለስቃይ እየዳረጓቸው እንደሆነ በጥናት ተረጋገጠ። በውጭ ሀገራት የሥራ ስምሪት ብቁ ያልሆኑ ዜጎች እየተላኩ በመሆኑ ለስቃይ መዳረጋቸውን የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ጥናት አመላክቷል። ይህንን በተመለከተ የወጣው አዋጅ ለውጭ ሀገር የሥራ ስምሪት የሚሄዱ ዜጎች በትንሹ የ1 ወር በቂ ስልጠና እንዲያገኙ የሚደነግግ ቢሆንም በ2 እና በ3 ቀናት ስልጠና የሚላኩ ዜጎች በርካቶች መሆናቸውን ኮሚሽኑ አደረኩት ባለው ጥናት አረጋግጫለሁ ብሏል። ብቁ ያልሆኑ ዜጎች ወደ ውጭ ሀገር እየተላኩ እንደሚገኙ በጥናት መረጋገጡን ገልጾ ለዚህም ዋነኞቹ ምክንያቶች ኤጀንሲዎች ናቸው ብሏል። ስልጠናውን ሳያገኙ በአቋራጭ ወደ ውጭ ሀገራት ሰራተኞችን የሚልኩ ኤጀንሲዎችን የስራና ክህሎት ሚኒስቴር በአግባቡ እየተቆጣጠረ እንዳልሆነም ኮሚሽኑ ለማወቅ ችያለሁ ብሏል። ኤጀንሲዎች ከሀገር ውስጥ እስከ ውጭ ሀገር በተዘረጋ ሰንሰለት የተሻለ ስራ ታገኛላችሁ በሚል የስራ ቦታቸውን በየጊዜው በመቃየር በህገወጥ መልኩ ወደ ውጭ እንደሚልኳቸው ተነግሯል።
ተነግሯል። ኤጀንሲዎች በዚህ አሰራራቸው ዜጎች ጉዳት ሲደርስባቸው የሚደርስላቸው አካል እንዳይኖር እያደረጉ እንደሆነም በጥናት መረጋገጡን ኮሚሽኑ ገልጿል። ለስራው የበቁ ሰራተኞች ለውጭ ሀገር የሥራ ስምሪት እየተላኩ ባለመሆኑ ኢትዮጵያውያን ከሌሎች ሀገራት ዜጎች አንጻር ዝቅተኛ ክፍያ እንዲከፈላቸው አድርጓልም ብሏል። ህገወጥ የሆኑ ኤጀንሲዎች አሰራርን በፍጥነት መግታት ካልተቻለም ዜጎች በመንግስት ህጋዊ የሥራ ስምሪት ሂደት ላይ አመኔታ እንዲያጡ ያደርጋል ሲልም ኮሚሽኑ አሳስቧል። በኢትዮጵያ ካሉት ከ40 በላይ ዩኒቨርሲቲዎች ውስጥ መስማት ለተሳናቸው የምልክት ቋንቋ የሚችሉ አስተርጓሚዎችን የቀጠሩት ከ5 እንደማይበልጡ ተነገረም። ዩኒቨርሲቲዎች ለአካል ጉዳተኞች ምቹ ባለመሆናቸው ወደ ዩኒቨርሲቲ ከሚገቡት 27 በመቶ በላይ የሚሆኑ ተማሪዎች ትምህርታቸውን እንደሚያቋርጡ በጥናት ተረጋግጧል። ጥናቱን ያካሄደው የኢትዮጵያ የአካል ጉዳተኞች ማህበራት ፌዴሬሽን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር እንደሆነም ታውቋል። ዩኒቨርሲቲዎች መስማት ለተሳናቸው ተማሪዎች በምልክት ቋንቋ የሚያስተረጉሙላቸው እንዲቀጥሩላቸው በመንግስት በኩል ጥያቄ ቢቀርብላቸውም በጀት የለንም በሚል አብዛኞቹ ዩኒቨርሲቲዎች ሳይቀበሉት መቅረታቸውን ፌዴሬሽኑ ገልጿል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ በኢትዮጵያ ለአካል ጉዳተኞች በትምህርት ዘርፉ ላይ ትኩረት ስለማይሰጥ በርካቶች አካል ጉዳተኞች ከትምህርት እየተገለሉ ነው ብለዋል። በዩኒቨርሲቲዎች የመሰረተ ልማት አለመሟላት፣ የትምህርት ስርዓቱ ተደራሽ አለመሆንና የመርጃ መሳሪያ ውስን መሆን አካል ጉዳተኞች ትምህርታቸውን እንዲያቋርጡ ከሚያደርጉ ምክንያቶች መሆናቸው በጥናት እንደተለየም ዋና ዳይሬክተሩ ገልጸዋል። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ ከቀናት በኋላ ሊቆም እንደሚችል ገለጸ። የገንዘብ ድጋፍ ባለመገኘቱ ለተረጂዎች እያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱንም ገልጿል። የተባበሩት መንግስታት የዓለም የምግብ ፕሮግራም WFP ባጋጠመው የገንዘብ ድጋፍ እጥረት በሰኔ ወር በኢትዮጵያ እያካሄደ ያለውን ድጋፍ እንደሚያቋርጥ ይፋ አድርጓል። በአሁኑ ወቅትም የሚሰጠውን የምግብ እርዳታን ቀድሞ ከነበረበት መጠን ቀንሶት ይገኛል። የፈንድ እጥረት በኢትዮጵያ የምግብ እርዳታ ድጋፍ ማድረጉን ለማስቀጠል ያለውን አቅም እየገደበው እንደሚገኝም ተቋሙ ገልጿል። ተቋሙ በዚህ ሰዓት በድጋፍ መልክ እያቀረበ ያለው ምግብ በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በታች 65 በመቶውን ብቻ እንደሆነም አመላክቷል። በዚህም መሰረት በአሁኑ ወቅት ለአንድ ተረጂ ቤተሰብ እያቀረበ ያለው መጠን 9 ኪሎ ግራም እህል፣ 1 ኪሎ ጥሬና 1.1 ኪሎ የምግብ ዘይት ብቻ መሆኑን ገልጿል። በመጨረሻም በደቡብ አፍሪካ የ6 ዓመት ልጇን የሸጠችው እናት የዕድሜ ልክ እስራት ተፈረደባት። በደቡብ አፍሪካ የ6 ዓመት ልጇን አግታ ሸጣለች የተባለችው እናት ከ2 ግብረ አበሮቿ ጋር የዕድሜ ልክ እስራት ተፈርዶባታል። ኬሊ ስሚዝ የተባለችው እናት እንዲሁም 2 የወንድ ጓደኞቿ የዕድሜ ልክ እስራት የተበየነባቸው ጆሽሊያን ስሚዝ የተባለችው ሕፃን በኬፕ ታውን አቅራቢያ ከሚገኘው ቤቷ ደብዛዋ ከጠፋ ከ1 ዓመት በኋላ ነው። የጆሽሊያን መጥፋት በደቡብ አፍሪካውያን ዘንድ አነጋጋሪ ቢሆንም እስካሁን አልተገኘችም። የፍርድ ሂደቱ 6 ሳምንታትን የወሰደ ሲሆን የበርካታ ደቡብ አፍሪካውያንን ቀልብ የሳበ እንዲሁም ምስክሮችና አቃቢያነ ሕግ በርካታ አስደንጋጭ ክስተቶችን ይፋ ያደረጉበት ነው። ዳኛው ናታን ኤራስመስ 3 ተከሳሾች ያለምንም ልዩነት የዕድሜ ልክ እስራት ፈርደውባቸዋል። ተከሳሾቹ በሕገወጥ የሰዎች ማዘዋወር ወንጀል ክስም የዕድሜ ልክ እስራት ተፈርዶባቸዋል። 3ቱ ተከሳሾች ምንም አይነት ጸጸት አላሳዩም በሚል ዳኛው በክፉ ወቅሰዋቸዋል። እነዚህ ግለሰቦች የሚጸጸቱ አይደሉም፣ ያነሰ ቅጣትም ለመፍረድ ምክንያት አላገኘሁም ብለዋል። የሕፃኗ መምህር በፍለጋው ወቅት ልጇ በኮንቴነር ውስጥ በመርከብ ወደ ምዕራብ አፍሪካ እያቀናች ነው ስትል እናቲቱ ስትናገር መስማቷን ለችሎቱ ገልጸው ነበር። ከዚህ በተጨማሪ ልጄን ገንዘብ ለማግኘት ስል ሸጥኳት ስትል ሰምቻለሁ ያለ አንድ ጎረቤትም ምስክርነቱን ለችሎቱ አሰምቷል። ይህ አዋዜ ልዩ ላልሰማችሁ ነው። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ
ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን DHL ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።